ትግሬ ሳይሆን የተበተነ ዱቄት ያ ቪዲዮን አይተናል እዛ ጃፒ እሱንቶ ግን አሁን እንትን ህዋትማ የፈራረሰች ፓርቲ የሄደች አንዳንዴ ያብይን ጉጪ ይስማሉ አንዳንዴ ደግሞ የፋኖን ይላሉ እኛ ብቻ እሱንቶ ፖለቲካዊ ሲስተማቲክ ግን በራሱ የተንቀሳቀሰ አካባቢው ላይ ራሱን እያስከበረ ነው ገባ መንግስትን አስጨንቆታል መግቢያ ቀዳዳ ሰጥቶታል እነዚህ ካድሬዎች አንድ ቀን በልተው ነገ ለሚሞቱት ለዚች ለአንድ ጉርሻ ብለው አፋቸውን ሊከፍቱ ይችላሉ ጀግንነትን ግን በተግባር ታውቁታላችሁ እናንተ ስለዚህ እነሱ ስላወሩ ፋኖ እየሰራ ነው እነሱ ያወሩ ነጥላይም እያወሩ ነው ተደራጅተው ኧረ ዛሬ ጥላ ይሻላል እናቴን እንዲህ የፋኖ ድል እኮ ውሃ በላው እኮ የትግሬ ነው እየተባለ ነው የትግሬ ነው የሁለቱ ትግሬዎች ነው እንዳልሰማም እንደ ያንን አጋሰስ ከዛ ቦርጫም ጋር ቁጭ ብሎ እና እኔ አማራ ዝቅ ለማድረግ እኮ ነው ሞታ እነ ጆከር ያንን መርፌ ከወጉት ወዲያ አስተኝተው ፎቶ ካነሱ ደፊት ጃፒ ይረግጣል ሞታ በሞታ ላይ አሰልችቸው ብሎክ አድርጎኛል ሞታ ደግሞ የብልጽግና ካድሬ ተመቷል ዛሬ ግን የብልጽግና ካድሬ ሞታ እኮ ዳይሬክት ዛሬ እኮ ብልጽግና ጋር አብረን እንስራ እና በቃ ብልጽግናን መደገፍ አለብን የሚል በገደምዳሜ እኮ የነገረ ብልጽግና ነኝ የሚል ነገር ነው በቃ አሁን ከሱ ጋር ምን ታውቃለህ ብልጽግና ጃፒ ልንገራችሁ እናንተ ትፈልጋላችሁ ፋኖ ከህዋት ጋርና ከነዚህ ከቁርጥራጭ ትርፍራፊ ቁልቋላም ህዋት ጋር ማለት ነው ፋኖ አዳምጠኝ ስድብ አይደለም ፋኖ የሰራው ድል የራሱ ነው አይደለም እናንተ እናቃቸዋለን እኮ በፊትም ሻዕቢያ አዝላችሁ ለዚህ ለስልጣን አበቃችሁ ተመልሳችሁ እንደገና ደግሞ ሻዕቢያ ጋር ቂጥ ገጥማችሁ አሁን ብልጽግና ካድሬ ነው አዳምጠኝ ኖ አሁን ደግሞ ራሳችሁ መጀመሪያ ቻሉ ራሳችሁ እድል ሲሰጥ ዝም ብላ አትለፍልፍ አሁን እያወራን ያለ ነው አንተ እንደፈለከው ሳይሆን እንዳመጣ ነው አጀንዳ ነው ፋኖ የሰራው ታሪክ የሁለቱ ትግሬ ነው ተብሎ የሚወራው ለምንድነው ነው ወንድም ወደ ሌላ ተረፍራፊ ቅማላም ትግሬ ምናምን ግድ የለም ተሳደብ ግን ለምን የፋኖን ድል ወደ ሁለቱ ትግሬ ወንድማችን ያልተረዳችሁትን ነገር ልንገራችሁ እኛ ራሳችን የሚሞት ማህበረሰብ አለን ስለሌላው አያገባን ስለዚህ ፋኖ የሚጠራውን ድል እያበረታታን እየደገፍን ወደፊት የሚመጣበት መንገድ እንጂ ትግሬም ሆነ ኦሮሞም ሆነ ምንም ሁሉም የየራሱ ፓርቲ አለው የየራሱ ወታደር አለው እነሱ አያገባንም ፋኖ የሰራ ያለውን ጀብድ ግን ለመከለል አማርኛ ትክክል አይደለም ኖ አዳምጠኝ አሁን ለምሳሌ ሁሉ የየራሱ አለ አልከኝ አይደለ ወይ ኦሮሞም ራሱ ሸኔም ራሱ ህወሓትም አሁን ራሴ እነ ጆን መዲድ ነው ምናምን የሚባሉ ተስፋዬ ወድራያ ምናምን እነሱ ደግሞ ሰራዊት አለን እንደዚህ ሰራዊት አለን እያሉ እንትን እያሉ ነው አሁን ፋኖም የራሱን ህዝብና በራሱ ህዝብ ብዛትና ድሮም አገሩ የፋኖ ናት ገብቷል ስለዚህ ማንም እየተነሳ ትንሽም ትልቁ ማለት ነው ፋኖ ጋር ለምን አማራ ህዝብ ጋር ይለጠፋል ለማሸነፍ ከሁሉም ጋር በአንድ ጊዜ አትጣላም ገባ ለማሸነፍ አንድ ያለ እኛ እኮ አልተጣላንም እኮ ስለዚህ እነሱ የፈለጉትን ይበሉ እነሱ መታረቅ እኛ አልተጣላንም ግን አብረን ስራ ሲሰራ ከለመኑ ምክንያት ይፈጥራል አብሮ ይሰራል ገባ አብሮ ሰርቶ ምን መሰለ ጃፒ ፖለቲካሊ ብስል መሆን አለበት በየአቅጣጫው ማለት ነው ዝም ብለህ በየአቅጣጫው ድንቁር አትልም ምንድነው ለአማራ ህዝብ አሁን ለምሳሌ ወርቅ ስትፈልግ ከመሬት ውስጥ ታወጣውና ታበጥረዋለህ አንጓል ወርቁን ትይዟለህ ለአማራ ህዝብ ወርቁ የትኛው ነው መቅደም ያለበት የሚለውን ፖለቲካ ዛጋ ነው የሚሰራው እንጂ አሁን ዝም ብሎ በሰጡ ሁሉ ምጮ ከሆነማ ጉሮሮ በቃ ውሃም ይጠማሃልና እስቲ ነገሮችን በዛ ብናያቸው አሁን የሰሞኑ አጀንዳዎች የዚህ የገንዘቡ አጀንዳ የሙሙ አጀንዳ ምናምን የአማራ ትግል እንዲደናቀፍ የሚያደርጉበት ምክንያት ለምንድነው ነው አሁን ስለ ትግራይ ነው ይሄ እንዳይረሳ እየተገደለ ያለ ህዝብ አለው እናቱን አክስቱን ሊከላከል ነው ስለዚህ ስናወራ ነው የወከለው ያማራ
አንዴ ላውራን ያ አሁን ምን እንደሆነ ታውቃለህ? which is good እኮ አሁን ዋናው ነገር ምንድነው ስጋታችን ገዢው መደብ ነው እስካልን ድረስ ችግሩ እዚህ ጋር አሁን ጥምረት ብለህ ፈጥረህ አሁን ትናንትናና ከትናንት ወዲያ የነበረው ጦርነት ይታወቃል ወሎ ላይ ግን ዋይ የእናንተ ኃይሎች በዚህ በወልቃይት በኩል ጦርነት ለምን ጀመሩ? ትናንት ወልቃይት ላይ ጦርነት ነበር ደግሞ አይ ወልቃይት ያለው መረጃ አይደለም ጅቦ እየገባህ ነው ጅቦ ምን እንደሚሉ ታውቃለህ? አንዴ ትናንት ጦርነት ነበር ገበሬው ጋር ነው ጦርነቱ ገበሬው ጋር ነው እሱ አይደለም ብልጽግና ምናምን ሌላ ጉዳይ ነው እኛ ብልጽግና እኮ ጠላታችን እኮ ነው አሁን እኮ ከሱ ጋር እየተዋጋን እኮ ነው የብርሃኑ ኃይል ያለው ወልቃይት ነው ከፍተኛው ኃይል ማለት ነው ከፍተኛው ኃይል ያለውና እሱን ተውት ነው የሚሉት አትንኩብን እየመረጣችሁ ታገሩ እኮ ነው የሚሉት እኮ ገበሬው ጋር ነው የተዋጋችሁት እኮ ነው የምልህ እኔ እኮ በመከላከያ ጋር ቦርደር ላይ ብትዋጋ ጥሩ በሌላ በዚህ በቃ በገበሬዎች በኩል የሄድክ ገበሬዎች ጋር ለምን ትወጋለህ ነው መከላከያው ጋር ግጠም ምን አገባን እሱን እንደመስ ቦርደሩ ረጅም ነው አንድ ሺህ ምናምን ኪሎ ሜትር ነው የብልጽግና ኃይል እንደመስሰው እሱን ከቻልክ ደምስሰው ቻልክ አይደለም እንደመስሰዋለን አልኩህ እኮ እሱን አሁን ዋናው ንጹሃን አንተ እንደምትለው የመጡበትን እየተናገሩ እሱን አድናለሁ ብለህ ከሄድክ አብረኸው ትጨፈልቃለህ ነው የምልህ። በሱዳን የሚመጣው ኃይል ይጨፈልቃል፣ በኤርትራ የሚመጣው አባታችን ምርኮኛ ነበር እኛም ተባርከናል የሚለውን ስትጅቡ ከቻልክ ቆይ ምንድነው ግርግሩ? ተራ በተራ ብናወራ አይሻልም እንዴ? ምንም እንኳን ሳይት ይሻላል ቡላላ አጠፋው እንዴ በማንቀላቀልኩኝ ያው ምን መሰለ አንድ ቦታ ገብቼ የማይጣመሩ ሰዎች ተሳጅቦ ቡላላ ግን ባለፈው ካስደነገጠችው ጀምሮ በጣም ስርዓት ይዟል። ጥሩ ነው። ማንም አስደንግጦኛ አቅም ጥላይ እስቲ ዋናው አላማችን ፋኖ ምርኮማ አስደንግጧል። ቡላላ ምርኮ አስደንግጧል። ቆይ አድምጡ። ፋኖ ድል እያደረገ ነው። ድሉ እንዲቀጠል ደግሞ ቲፒኤልኤፍ አሁን ጎን ሆኖ እንዲያግዘውና እንዲመራው ነው። አንተ ስርዓት ግብር ስርዓት ያ ከሆነ ጅቦ ኖ ያ ከሆነ ድሉ ሰሜናዊ ድል በፋኖ የበላይነት በሚለው እንስማማለን። ናውጣ እስቲ ናውጣ። ምን አይነት ፍጥረቶች ናችሁ ግን? ለምን ነው ሰውኛ አጀንዳ የምታስቀይሩት? ይኸው ምን መሰለ ቡላላ ሞጣ ቤት ምን ተፈጠረ መሰለ ሞጣና ፓስተር እዮዳቡ ነው ፋኖ ያመጣውን ድል የሁለቱ ትግሬዎች ነው ማለት ጀመሩ። ይሄ ደግሞ እኛን አይመለከተንም አይደለም? አዎ ትክክል፣ አይመለከተንም። ይሄ ድል የፋኖ ብቻ ድል ነው። ለምንድን ነው ወደ ትግራይና ወደ ኤርትራ የሚያስጠጉት ይሄን ድል? እንዲህ እኛ ምን አገባን? ለምን እንደሚያስጠጉ የሚያስጠጉበት ምክንያት ፋኖ ትግል እንደማይችል ትግል ላይ ደካማ እንደሆነ የሚጋልበው የሚመራው ደግሞ ቲፒኤልኤፍ እንደሆነ አልፎም ተርፎ ሻዕቢያ እንደሆነ የሚያምናሉ። የፋኖን አቅም የማዳከም ወይም ደግሞ ያለማወቅ ይመስለኛል ብዬ አስባለሁ። ግን ደግሞ የተጠናከረ ትግል ከተፈለገ አሁን ያመጣውን ብቻውን ያመጣውን ድል ለማስቀጠል ከህወሓት ጋር አብሮ መስራት አለበት። አምናለሁ። ጥልቅ እምነት አለ። ገባ? አሁን ያመጣው ድል ፋኖ የራሱ ድል ነው። ግን እንዲቀጥል ይሄ ድል ከህወሓት ጋር አብሮ ቢሰራ ህወሓት ቢመራው የተሻለ ከዚህ የተሻለ እና ሚውት አድርጋን ህወሓት አትበል ጠጣው በል እንዴ ዋት ምን አገባው እዚህ ጋር እራሳችሁን ለምን አትችሉም? ይሄ ድል የማን ነው? የፋኖ ነው። 4 ነጥብ። ለምንድን ነው ወደ ኤርትራ ነው ይችላል በል በቃ እስቲ በቃ ፋኖ ይችላል። ቡላላ ፋኖ ይችላል በል እስቲ ቡላላ ተው እንጂ ምን ችግር አለ? ፋኖ ይችላል። አይቻልም በቃ አይቻልም። ፋኖ ብቻውን ነው የሚዋጋ ብቻውን ነው የሚዋጋ። የተማረከው ነጋየው ጸባይ በቃ ሰልጥማ። እናመሰግናለን። እሺ ቀጥል። ኤክስዶዝ ኔትወርክሽ ምንድን ነው? እሺ ቀጥሉ። ማን ነው ተረኛ? ጥላ ይቀጥል። ቡላላ ጨብጤ ግን አውቀህ ነው የምትረብሸው አይደል? ጨብጤ ግን አጋንንት አለባ እግዚአብሔርን አያጅቦ እግዚአብሔር ይስጥልኝ ስላስገባኸኝ ልመድብህ። ቴንክ ዩ ስራ እያገባሁ ስለሆነ አመሰግናለሁ። እሺ ፎሎዊን መልሺ፣ ደውይልኝ በውስጥ። ግን የኔን ሀሳብ እንዴት አየሽው? አድምጥሽኛል? አዎ አድምጫለሁ። እንዴት አየሽው? ትደግፊዋለሽ ሀሳቤን አብረን ብንሰራ? እኛውን ማየት ያለብን ሁሉም ሰው ሾኩን በራሱ እጅ እንቀል ነው።
ቲፒኤልኤፍ ጠላት አለ ካለ ራሱን ይዞ ይዋጋ። ፋኖ ሰሜናዊ ስለሆነን አብረን ብንነቅል ቶሎ እንጨርሰዋለን ብያምናለሁ። እሱ ሲነቅል እኮ የራስን ጠላት ከነቀለልህ እየነቀለልህ ነው አይደለ? ግዴታ አንድ መሆን የለበት። ገብጤ መኪና እንዳይገጭ እያየህ ሂድ። ወሬ ድር ቢያብር አንበሳ ያስር ይባላል አይደል? በሰሜኑ አባባል። ከዛ አንፃር ምን አነሳው? ፋኖ ምን አነሳው? ፋኖ ትንሽ የተማረ ሰው ይጎድለዋል። እውነት ለመናገር ያቺ ትንሽ ቀዘነ ቡላላ ትባረራለህ፣ እናቴን ትባረራለህ። እንዴ ቲፔሌፍ እያሉ ሰላሞችን እነሱን እኮ ደፄ ቢኖርበት አስበሃል? ትግሉ እንዴት እንደሚያቀላጥፈው አንፈልግም። ወላ ሻቢያ ደግሞ ጉልበት ኃይል አለው አስበሃል? ምን አይነት ስትራቴጂ እንደምንል አስበው እስኪ፣ ዝም ብለህ አስበው። ደብረ ጽዮን መጽ ያለው ጥላዬ አብያለው። እሺ ሀሳባችሁን ስጡ። ዴቭ ወንድም ዴቭ። እሺ የለም አንቀጥቅጥ ፋኖ ከደቡብ ኢትዮጵያ ከዚሁ ከአማራ ክልል ከምርኮኞቹ ማለት ያሉትን ላነጋግርልህ እችላለሁ። እውነቱን ለመናገር አሁን መስመር ላይ ነኝ። በአጠቃላይ ግን በተለይ በደቡብ ወሎ ቀጠና በደሴ አቅራቢያ 8 የደሴ ከተማ አስተዳደር የከተማ አስተዳደሩ ቀበሌዎችን በፋኖ ቁጥጥር ስር ቀጥታ ነው ያስተላለፍኩልህ። የሚገርመው ነገር 8 ወረዳዎችን በደሴ አስተዳደር ዙሪያ ያሉትን ተቆጣጥረናል። አስፈላጊ ከሆነ አባታችን ተማርኳል እኛም ተማርከናል የሚለውን ቀጥታ ማስተላለፍ እችላለሁ። ጅርቱ ጅራ እና ያለው ነገር ይሄ ነው። እየተዘጋጁ ነው ምርኮኞች። ብዙዎቹ ስለቆሰሉ ቆይ ትንሽ ሕክምና እንስጣቸውና እንመለሳለን። እስከዛ ቡላላ ይቀጥል። አመሰግናለሁ። ከሰሜን ወሎ እናመሰግናለን። ቀጥል። እንደው ቲቲ ኳሊቲ እኔን ሀሳብ ከሰማ እንደው በዛ ሀሳብ ላይ እና በምናወራበት ሀሳብ ላይ ቢሰጥ ህዋት ምርጥ የህዋት ልጅ ነውና እንደው ሀሳብ እድሉን እንስጠውና ሀሳብ ቢሰጥበት። እሺ ወንድሜ ቀጥል፣ ሀሳብህን ስጥ። ርዕሱ ምንድን ነው? ርዕሱ ዝም ብለህ ነው የምታወራው። እሱ ምን መሰለህ ልጅ ያራዳ ልጅ አይ ቡላላ ምን መሰለህ ማለት ነው፣ ሁሉም የራሱን ጠላት ይዋጋ። ስለዚህ ትግራይ ደግሞ ጠላቷ ነው እንዳለ ተጠፋችኋለች። ምን አይነት እንዲጨብጥ ሁሉም ጠላቱ ሁሉንም ትወጋለች ይላል። ሞጣን ግን ለምን አንገዛውም? ከፍተኛ ዋጋ ነው እኛ ለምን እርግማና ነው በፈጣሪ ጠላትን ቀንስ ልለዋለ ጠላት ያበዛልናል እዚህ። አይ እኔ ጅቦ ቅድም እንደነገርኩ ነው አላማዬና ሀሳቤ ፋኖ እየተዋጋ ነው፣ ድል እያደረገ ነው። ይህን እናምናለን። ይሄ ትግል ግን እውቀት አዘል ሆኖ በተለያዩ ቦታ ላይ ድል እንድናደርግ አንዴ እናቴ አንዴ ኧረ የማን ነው የሚያስተጋባ? አንዴ ይኸው ጅቦ በጉልበት በኃይል አሪፍ እየተዋጋ ነው ያለው፣ ግን ስትራቴጂ የሆነ ውጊያውን እንዲያካሄድና ዘላቃዊ ድል እንዲያገኝ ህወሓት ብታግዘው ብትመራው ገባ ብዙ ድሎችን ከዚህ በአጭር ጊዜ ውስጥ ይቆማጣል ብዬ አስባለሁ። ለዛ ነው ህብረት የሚያስፈልገው። እኛ ደግሞ ሰሜናውያን እንተባበራለን አይደል እንዴ? ህወሓት ለምን አይበለጸግም? በቀላሉ አንፈልግም፣ እኛ መበልጸግ አንፈልግም። ቡላላ መጀመሪያ እኮ የጄኔራል መጀመሪያ ምራል ማን ቡላላ እየቀለድክ ነው። እኛ እኮ ቡላላ መጀመሪያ ይሄ እዚህ ጋር የምታየውን ጄኔራል ምራ ይበለው ድምጽ ያስተጋባል። ወንድሜ እኛ አድምጡኝ። እኔ ጨብጤ አድምጠኝ። ይኸው እውቀት እውነትን ነገር ከተባለ የጦርነት እውቀት ቲፒኤልኤፍ ጋር ያለው ፋኖ ጋር የለም። ትንሽ ነው እውቀት ያለው፣ ኃይል ግን አለው። ያን ኃይል ደግሞ ሁሉም አለ። እውቀትና ካፒታል ምን ችግር አለው? የጊዜ ጉዳይ እኮ ያን ጊዜ ለማሳጠር ደግሞ ከህወሓት ጋር አብረን ብንሰራ አብረን እኛ ፋኖ ይረዳናል ብለን እየጠበቅን ነው። ድሮን ሁላ ሰርተዋል። አላየም ጎጃ
አላየህም? ከወዳደቁ ነገሮች የሰራናቸው ተተኳሽ ያ አሪፍ ነው። አየህ፣ በዚህ ነው የሚጀመረው። ሻዕቢያም ነጠላ ጫማ ከወዳደቁ ነገሮች ሰርቶ ነው ለታጋይ ሰላም ጤና